መጽሐፍ ቅዱስ ብቻ ይናገረን፣ እኛም ጆሮአችንን ከፍተን እንስማ። እግዚአብሔር በነቢዩ በኢሳይያስ በኩል መስማትን ትሰማላችሁና አታስተውሉም፣ ማየትንም ታያላችሁና አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውንም ጨፍኗል በላቸው ያለው በእኛ እንዳይደርስ ጆሮአችንን ዓይናችንንና ልባችንን ለቃሉ እንክፈት። ወንድሞችና እህቶች ሰላም ለእናንተ ይሁን። መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነና እግዚአብሔር አስቀድሞ በብሉይ ኪዳን ነቢያት በኋላም በአዲስ ኪዳን ሐዋርያትና ነቢያት አማካይነት ለሰው ሁሉ እንዲደርስ ማድረጉን በቀደሙት መልእክቶች ማንሳቴ ይታወሳል። ዛሬ ደግሞ ወደ ይዘቱ ለመግባት የሚረዳንን መንደርደሪያ ሐሳብ ይዤ ቀርቤያለሁ። መጽሐፍ ቅዱስ እግዚአብሔር የመፍጠር ሥራውን የገለጠበት የሰው ልጅ ከፍጥረታት በተለየ በመልኩና በአምሳሉ እንደፈጠረው ነገር ግን ባለመታዘዙ በኃጢአት እንደወደቀ በሥጋና በመንፈስም ሙት በመሆን ከእግዚአብሔር እንደተለየ እግዚአብሔር ግን ግንኙነቱን ሊያድስ የመታረቂያ ወይም የደህንነት መንገድ ማዘጋጀቱን በመጨረሻም ሰው ሁሉ ለደህንነት ጥሪው በሚሰጠው አዎንታዊ ወይም አሉታዊ ምላሽ መሰረት በክርስቶስ የፍርድ ወንበር ፊት እንደሚቆም ይነግረናል። በመጽሐፍ ቅዱስ ዋነኛ ገጸ ባህሪ እግዚአብሔር፣ ሌላኛው የሰው ልጅ ሲሆን በመካከላቸው ያለው ግንኙነት ጉዳይ አብይ ቢሆንም ዛሬ መነሻ እንዲሆነን በእግዚአብሔር ባህሪያት ላይ ብቻ ትኩረት በማድረግ ጥቂት ነገር እላለሁ። እግዚአብሔር ማን ነው? ባህሪያቱስ ምንድን ናቸው? የሚሉ ጥያቄዎች በሰው አእምሮ ውስጥ ይመላለሳሉ ብዬ አስባለሁ። ነገር ግን አንዳንዶች እንደሚያደርጉት መልስ ለማግኘት ሌላ ምንጭ ፍለጋ ወዲያ መዳከር አያስፈልገንም። ማን ያውራ የነበረ ማን ያርዳ የቀበረ እንደሚባለው ሁሉን ከፈጠረ ቃሉንም ከሰጠን ከራሱ ከእግዚአብሔር ብቻ እንስማራለሁ። የእግዚአብሔርን መለኮታዊ ባህሪያት በሁለት ከፍልን ብናይ በአንድ በኩል ማንም ሊጋራው የማይችለው የራሱ ብቻ የሆኑ፣ በሌላ በኩል ሰው እንዲጋራው የሚፈልጋቸው ባህሪያት ሆነው እናገኛቸዋለን። ማንም ከማይጋራው ባህሪያቱ ስንነሳ ፈጣሪነቱ የመጀመሪያ ይሆናል። እግዚአብሔር ሁሉን የፈጠረ አምላክ ነው። በዘፍጥረት ምዕራፍ 1 ቁጥር 1 ላይ በአዲሱ መደበኛ ትርጉም በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ በማለት ጀምሮ በሰማያትና በምድር ያሉትን ሁሉ ከፈጠረ በኋላ በመጨረሻ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ዘፍጥረት ምዕራፍ 1 ቁጥር 26 ብሎ ሰውን የፍጥረት መጨረሻ አድርጎ በምድር ያሉት ፍጥረታትን እንዲገዛ ስልጣን ሰጠው። የፈጠረውን ሁሉ መልካም መሆኑን በቃሉ እያጸና በ6 ቀናት ስራውን ጨርሶ በሰባተኛው ቀን ከስራ ሁሉ አረፈ። ዘፍጥረት ምዕራፍ 2 ቁጥር 2። የመፍጠር ጉዳይ በኦሪት ዘፍጥረት መጀመሪያ አካባቢ ስላበቃ በሌላ ስፍራ ስለሚፈጠር ነገር ወይም ስለሌላ ፈጣሪ መጽሐፍ ቅዱስ አይናገርም። በዙሪያችን ያሉ ነባራዊም ሆነ ህሊናዊ ሁኔታዎችም ይህ ክንውን እንደሌለ ያረጋግጡልናል። ስለዚህ መፍጠር የእግዚአብሔር የግሉ መለኮታዊ ባህሪ ነው። ከእርሱ በስተቀር ሌላ ፈጣሪ የለም። ሁለተኛ፣ ሁሉን ቻይነቱ። ሁሉን ቻይነቱ ሌላው መለኮታዊ ባህሪ ሲሆን በህልውናውና በመለኮትነቱ ምንም አይሳነውም። መፍጠር የፈጠረውን ማጥፋት ወይም መለወጥ ይችላል። እነዚህን ለማድረግ የተለየ ኃይል ወይም ልዩ ልዩ መሳሪያዎች ማሰባሰብ አያስፈልገውም። ረጅም ጊዜ ወስዶ ማሰላሰል ወይም ማቀድ አይጠበቅበትም። ይሁን ያለው ሁሉ ከመቅጽበት ይሆናል። የሚከተሉት ጥቅሶች ይህን እውነት ያጸናሉ። እርሱ ተናግሯልና ሆኑም፣ እርሱ አዘዘ ጸኑም። መዝሙር 32 ቁጥር 9። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም በአፉ ውስጥ ትንፋስ።
መዝሙር 32 ቁጥር 6 ኢዮብ የእግዚአብሔር ድንቅ ሥራዎች ካስተዋለ በኋላ በመደመም ሁሉን ታደርግ ዘንድ ቻይ እንደሆንህ ሐሳብ የሚከለከል ዘንድ ከቶ እንደማይቻል አወቅሁ አለ። ኢዮብ 42 ቁጥር 2 እግዚአብሔር ሊያደርግ የወሰነውን በኃይሉ ያደርጋል። የተፈጥሮ ሕግጋትን የሠራ እሱ ስለሆነ ሊቀይራቸውም ሊያቆማቸው ወይም ሊያጠፋቸው ይችላል። አካላዊ ውሱንነት ስለማይዘው የፈለገውን ከማድረግ የሚያግደው ነገር የለም። ድርጊቱና ውሳኔዎቹም ከሌሎቹ ባህሪያት ጋር ሳይጋጩ በተጓዳኝ አብረው ይሄዳሉ። ስለዚህ እግዚአብሔር ብቻ ሁሉን ቻይ ነው። ሶስተኛ፣ በሁሉም ስፍራ መገኘቱ። እግዚአብሔር በሁሉም ስፍራ በአንድ ጊዜ ያለመከልከል ይገኛል። እንደፈጠረው ቁስ አካል በቦታ በጊዜና በሁኔታዎች አይወሰንም። መንፈስም ስለሆነ ጊዜና ቦታ አይገድቡትም። ቃሉ ይህን ያረጋግጣል። በመዝሙር 139 ከቁጥር 7 እስከ 9 ላይ ንጉሡ ዳዊት እንዲህ ይላል፣ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። እንደ ንስር የንጋትን ክንፍ ብወስድ እስከ መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። መለኮታዊ ሕልውናው ሰማያትን ሁሉ የሚያቅፍ ነው። እርሱ የማይኖርበት ወይም የማይገኝበት ስፍራ የለም። ከፈጠረው ዓለም ጋር ባለመቀላቀል የተለየ ሆኖ ግን በሁሉ ስፍራ ይገኛል። የሚከተለውን ጥቅስ ልብ ይሏል። አንደኛ ነገሥት ምዕራፍ 8 ቁጥር 27 በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም። አራተኛ፣ ሁሉን አዋቂነቱ። እግዚአብሔር ሁሉን አዋቂ ነው። ነባራዊና ህሊናዊ፣ በሰው ልብ ያለውንና እቅዱን፣ እየሆነ ያለውንና ሊሆን የሚችለውን ወዘተ ያውቃል። የነበረውንና ያለውን፣ ጥንትና ዛሬ ወደፊትም የሚሆነውን ሊታወቅ የሚገባውን ሁሉ ያውቃል። የሁሉ ነገር ምንጭ እርሱ ስለሆነ የማያውቀው ነገር የለም። በአንደኛ ዜና ምዕራፍ 28 ቁጥር 9 ላይ ዳዊት እንዲህ ይላል፣ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም ሐሳብ ሁሉ ያውቃልና። ሰው ረቂቅ ሕዋሳትን በዓይን የማይታዩትን ለማወቅ ማይክሮስኮፕ፣ ሩቅ ያሉትን ግዙፍ ሰማይ አካላትን ለመመርመር ቴሌስኮፕ በመስራት ብዙ ነገሮችን ተገንዝቧል። በእግዚአብሔር ዘንድ ግን የተሰወረ ነገር ስለሌለ ይህን ማድረግ አያስፈልገውም፣ እውቀቱ ገደብ የለውምና። አምስተኛ፣ ዘላለማዊነቱ። እኛ ሰዎች ስለ ጊዜ ስናስብ ሁሉ ነገር በጊዜ ውስጥ ያለ ይመስለናል። ባለን የአእምሮና የእውቀት ውሱንነት እንደዚህ ብናስብ አይደንቅም። የማይወሰነውን እግዚአብሔር ልንወስነው የምንፈልገው ለዚህ ነው። እርሱ ግን ጊዜን የፈጠረ ስለሆነ ከጊዜ ውጭ ነው። ለዚህ ነው በመጀመሪያ በማለቱ የጊዜ ጀማሪ እርሱ እንደሆነ ያወቅ ነው። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ካለ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም በማለት መፍጠር ከመጀመሩ በፊት እርሱ እንደነበረና የተፈጠረው ሁሉ ጊዜንም ጨምሮ በእርሱ እንደሆነ ያሳውቀናል። መዝሙር 90 ቁጥር 2 ላይ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። እርሱ ሲፈጥር ከጊዜና ከሰማያዊ አካላት ውጭ እንደነበር፣ ከእርሱ ሌላ ዘላለማዊ ክስተት እንዳልነበር ቃሉ ያረጋግጣል። ስድስተኛ፣ አይለወጤነቱ። እግዚአብሔር ተለዋዋጭነት የለውም። ፍጹም ስህተት የሌለውና ሁሉን አዋቂ ስለሆነ በስራው አይሳሳትም። እቅዱ፣ ተስፋው፣ ፍቅሩ፣ ቅድስናው፣ ጻድቅነቱ ወዘተ አይለወጥም። ሰው ዛሬ የወሰነውን ነገ ሊሽር ይችላል። ዛሬ ያቀደውን ጉድለት ካገኘበት ነገ ይለውጠዋል። ከ3 ከ4 ዓመታት በፊት የተገነባ ህንፃ ከጉድለት የተነሳ ዛሬ ሊፈርስ ይችላል። ማህበራዊ መስተጋብራችንና የዕለት ተዕለት እንቅስቃሴያችን የሰው ሐሳብ
ተለዋዋጭ መሆኑን አመላካቾች ናቸው። የእውቀት ውስንነቱ፣ ከባቢያዊ ሁኔታዎች ወዘተ ተጽዕኖ ስላላቸው ይህ ይሆን ዘንድ ግድ ይላል። እግዚአብሔር ግን እንደዚህ አይደለም። ሁሉ በእርሱ ስር ስለሆነ ተጽዕኖ የሚፈጥርበት ነገር ስለሌለና ሁሉን ስለሚያውቅ የሚለዋወጥ ነገር የለውም። በሕልውናው ወይም ደግሞ በባህሪው ላይ የሚታይ ለውጥ የለም። መዝሙር ምዕራፍ 102 ቁጥር 27 አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ይላል። ሚልክያስ ምዕራፍ 3 ቁጥር 6 እኔ እግዚአብሔር አልለወጥም ይላል። ዕብራውያን ምዕራፍ 13 ቁጥር 8 ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለምም ያው ነው ይላል። ስለዚህ ከማንነቱ የተነሳ ብቻውን ለዘላለም የማይለወጥ አምላክ ሆኖ ይኖራል። ተጋሪ የሌላቸው የእግዚአብሔር ዋነኛ መለኮታዊ ባህሪያት ከሞላ ጎደል እነዚህ ሲሆኑ መለኮታዊ ግን በአምሳሉ ለፈጠረው ሰው የሚያጋራቸው ወይም እንዲጋራው የሚፈልጋቸው ባህሪያት ደግሞ አንደኛ ቅድስናው። እግዚአብሔር ቅዱስ ነው። ቅድስናው የተለየ ከማንም ጋር የማያመሳስለው ሲሆን ክብሩን፣ ፍጹምነቱንና መለኮትነቱን ይገልጻል። መዝሙር ምዕራፍ 99 ቁጥር 9 አምላካችን እግዚአብሔርን ከፍ ከፍ አድርጉት፣ በቅዱስ ተራራውም ስገዱ፣ አምላካችን እግዚአብሔር ቅዱስ ነውና ይላል። ራእይ ምዕራፍ 4 ቁጥር 8 ቅዱስ 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 የነበረውና ያለው የሚመጣውንም የሚገዛ ጌታ አምላክ ይላል። ጥቅሶቹ ከቅድስና የተነሳ ስግደትና ክብር እንደሚገባው ዘላለማዊ ገዢና አምላክ እንደሆነ ያስረዳሉ። በሌላ በኩል ሰውም የቅድስናው ተካፋይ ለማድረግ እንደሚፈልግ ለማሳወቅ በአንደኛ ጴጥሮስ ምዕራፍ 1 ከቁጥር 15-16 እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ዕብራውያን ምዕራፍ 12 ቁጥር 14 ላይ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ላይ የሚችል የለምና። ስለዚህ የእግዚአብሔር ሐሳብ ሰው ሁሉ ቅዱስነቱን በመጋራት የባህሪው ተካፋይ እንዲሆን ማድረግ ነው። ሁለተኛ ፍቅሩ። እግዚአብሔር አፍቃሪ ብቻ አይደለም፣ እርሱ ራሱ ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እርሱ ሰውን ሁሉ ይወዳል፣ አጭር፣ ረጅም፣ ነጭ፣ ጥቁር፣ ወንድ፣ ሴት፣ ትልቅ፣ ትንሽ አይልም። ወገን ለይቶ አይወድም፣ ወገን ለይቶ አይጠላም። ፍቅሩ በቃላት ከምንገልጸው በላይ ነው። ለሁኔታዎች ተገዢ አይደለም፣ ስሜታዊነት አይታይበትም። እኛን ሰዎችን የወደደን እንድንወደድ የሚያደርግ መልካም ነገር ኖሮን አይደለም። ኃጢአተኞች ወይም አመፀኞች ሳለን ወደደን። ሮሜ ምዕራፍ 5 ቁጥር 8 ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ለኛ ያለውን የራሱን ፍቅር ያስረዳል። እኛም መውደዱ የኃጢአታችንን ዕዳ ለመክፈል ከኃጢአት ባርነት ነፃ በማውጣት ለዘላለም ሕይወት እስከ ማብቃት የሚዘልቅ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 የበለጠ ግልጽ ያደርገዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እንደ ቅድስና ሁሉ የፍቅር ባህሪውን ሰው እንዲጋራው ይፈልጋል። ከሁሉ በላይ እርሱን መውደድ እንዳለብን እንዲህ በማለት ጌታችን ኢየሱስ ክርስቶስ ያዘናል። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ማቴዎስ ምዕራፍ 22 ከቁጥር 37 እስከ 38 ከሁሉ ነገር ቅድሚያ እርሱን መውደድ እንዳለብን ከተናገረ በኋላ ሁለተኛይቱ ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስ ውደድ የምትለው ናት። ማቴዎስ ምዕራፍ 22 ቁጥር 39 በማለት ሰውን እንደ ራሳችን እንድንወድ ያሳስበናል። እነዚህን ሕግጋት መፈጸም የባህሪው ተካፋዮች ያደርገናል።
ሶስተኛ ጻድቅ ፈራጅነቱ። እግዚአብሔር የፍትህ አምላክ ነው። እርሱ ጻድቅ ነው። ስራውም ትክክልና መልካም ነው። ከኃጢአት የተነሳ በዓለም ላይ ኢፍትሐዊ ድርጊቶች ነግሰው ይታያሉ። ውሸት፣ ስርቆት፣ ዝሙት፣ ግድያ፣ ሙስና ወዘተ የኃጢአተኝነት መገለጫዎች ናቸው። ስለሆነም ኃጢአተኛ ሰው እንዲድንና እንዲጸድቅ ክርስቶስ ሥጋ ለብሶ ለኃጢአታችን ዋጋ ከፍሎ ከራሱ ጋር ሊያስታርቀን ወደደ። ዕዳችንን በመስቀል ላይ ከከፈለ በኋላ በእምነት በሆነ መታዘዝ ዳኑ ብሎ ሲጣራ ምላሽ መስጠት ከኛ ይጠበቃል። በእምነት ለሚታዘዙትም የባህሪው ወራሾች ያደርጋቸዋል። የጽድቁ ተካፋይ በመሆን እርሱን እንዲመስሉ ይፈልጋል። በዮሐንስ ወንጌል ምዕራፍ 7 ቁጥር 24 ስንፈርድም እንደ ራሱ እንደ እግዚአብሔር በጽድቅ እንዲሆን ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ በማለት ከባህሪው ተካፋዮች እንድንሆን ጥሪ ያደርጋል። እንግዲህ ከእግዚአብሔር መለኮታዊ ባህሪያት ጥቂቱን አነሳው። ለበለጠ እውቀት ደግሞ ራሳችንን እያተጋን መጽሐፍ ቅዱሳችንን እንመርምር። እርሱን ባወቅን ቁጥር በእውነት ወይም በውሸት መሰረት ላይ መቆማችንን ከለየን በኋላ ወደ ትክክለኛው መስመር በመግባት ከጥፋት መዳን እንችላለን። በመጨረሻም ዛሬ ስለ እግዚአብሔር ባህሪያት ይህን ያህል ካልኩ፣ በሚቀጥለው ጊዜ ጌታ ቢፈቅድ ብንኖር ቃሉን መሰረት አድርጌ ስለ ሰውና ከእግዚአብሔር ጋር ስላለው ግንኙነት ለማቅረብ እሞክራለሁ። ጌታ አብዝቶ ይባርካችሁ። ውድ የፕሮግራማችን ተከታታዮች ሼር፣ ላይክ እና ሰብስክራይብ በማድረግ መልእክታችንን ተከታተሉ። እናም ሌሎች አስተላልፉ።